ዛሬ በድጋሚ የዓለማችን እጅግ ተወዳጅና አነጋጋሪ በሆነው ዘ ሳይኮሎጂ ኦፍ መኒ ፋይናንሻል መጽሐፍ ተመልሼ መጥቻለሁ። ከዚህ ቀደም ሙሉ መጽሐፉን አጠር ባለመልኩ ለማቅረብ ሞክሬያለሁ። ምናልባት ያላያችሁት ካላችሁ እንድታዩት በዚህ አጋጣሚ ልጋብዛችሁ። ዛሬ ደግሞ ይህንን መጽሐፍ ጠቅለል ባለመልኩ በአራት ክፍሎች ከፋፍለን በመጽሐፍ ውስጥ ያሉትን 12 ወሳኝ ቁልፍ ትምህርቶች ለማየት እንሞክራለን። በቅድሚያ ከመጽሐፉ የበለጠ ለመጠቀም መጽሐፉን በዚህ መልክ ለአራት ክፍሎች እንከፋፍለዋለን። የመጀመሪያው ክፍል ስለ ገንዘብ ባለን አመለካከቶች attitude toward money ላይ የሚያጠነጥን ነው። ሁለተኛው ክፍል ገንዘብን ስለማግኘት ወይም getting money የሚል ሲሆን ሶስተኛው ክፍል ገንዘብን ስለመጠቀም spending money ያብራራል። አራተኛውና የመጨረሻው ክፍል ገንዘብን ስለመጠበቅ ወይም protecting money የሚል ሐሳብ ነው። በእነዚህ አራት ክፍሎች ውስጥ ያሉትን በአጠቃላይ 12 ነጥቦችን እንዳስሳለን። እንደተለመደው ይህንን ድንቅ ቻናል ሰብስክራይብ በማድረግ ዘና በማለት ተቀመጥና ወደ ዛሬው ከዚህ መጽሐፍ ወደምናየው የፋይናንሻል ሳይኮሎጂ ቁልፍ ነጥቦች እናምራ። የመጀመሪያው ክፍል ስለ ገንዘብ ባለን አመለካከቶች ወይም attitude toward money። አንደኛ፣ ሁሉም ሰው ለገንዘብ ያለው አመለካከት የተለያየ መሆኑን ተገንዘብ። ሁሉም ሰው ስለ ገንዘብ የተለያየ ግንዛቤና አመለካከት እንዳለው ተረዳ። ሰዎች ገንዘባቸውን በሚጠቀሙበትና በሚያስተዳድሩበት መንገድ ተመስርተ ቶሎ ከመፍረድ ይልቅ እያንዳንዱ ሰው የተለያየ የገንዘብ እይታ እንዳለው መረዳት ከዚህ የተሳሳተ ትችት ያድንሃል። ምክንያቱም ሁሉም ሰው ስለ ገንዘብ የተለየ ልምድና አመለካከት ስላለው ነው። ይህም ሀብትን በመገንባት ረገድ ወሳኝ ሚና አለው። የራስህን የገንዘብ ውቅር ተረዳ። ለገንዘብ ምክንያታዊ አቀራረብ ይኑርህ። ገንዘብን በተመለከተ ከአጭር ጊዜ እቅዶች ይልቅ የረጅም ጊዜ እቅድ ተከተል። በፍጹም ስሜቶች ላይ ተመስርተ የገንዘብ ውሳኔዎችን ከማድረግም ተቆጠብ። ሁለተኛው የእድል አስፈላጊነትን አቅልለህ አትመልከት። ብዙ ሰዎች በገንዘብ ስኬት ውስጥ የእድል ሚናን አቅልለው ይመለከቱታል። ነገር ግን ገንዘብን ለማግኘት የምንሄደው ማንኛውም መንገድ በውስጡ እድልና አጋጣሚዎች አብረው እንዳሉት ተረዳ። ለምሳሌ ቢል ጌትስን ብንወስድ በጣም ጥሩ ችሎታና ብሩህ አእምሮ እንዳለው ግልጽ ነው። ግን ደግሞ በጣም እድለኛም ነበር። በወቅቱ በአሜሪካ ውስጥ ኮምፒውተር ካላቸው ጥቂት ትምህርት ቤቶች ውስጥ ለመማር ታድሎ ነበር። ይህም አጋጣሚ በቀላሉ የኮምፒውተር ኮድ መማር እንዲችል ስለረዳው በመጨረሻ ማይክሮሶፍት ኩባንያን ሊያቋቁም ቻለ። ትኩረት መስጠት ያለብህ ኢላን መስክ ሀብታም ለመሆን ምን አደረገ ወይም ቢል ጌትስ ሀብታም ለመሆን ምን ሰራ በማለት ግለሰቦቹ ላይ ትኩረት ከማድረግ ይልቅ በጥልቀት ማየት ያለብህ እነዚህ ሰዎች በተለያየ የጊዜ አጋጣሚ ያገኙትን እድሎችና እውነታ ሰፋ አድርገህ ለማየት ሞክር። ይህን ስታደርግ ሀብትን በመገንባት ረገድ እድልና አጋጣሚ አቅልለህ ማየት ታቆማለህ። ሶስተኛው ገንዘብን በተመለከተ ያለኝ ይበቃኛል የሚል አስተሳሰብ ሊኖርህ ይገባል። ብዙ ጊዜ ግቦችን እናስቀምጥና ግባችን ላይ ስንደርስ ቆም ብለን በስኬታችን ከመደሰት ይልቅ ሌላ ግቦችን ቀጥለን እናኖራለን። ይህ ዑደት ማለቂያ የለውም። ሁሌም ወደሚቀጥለው ግብ እንሯሯጣለን። ዑደቱ አያበቃም። ምክንያቱም ራሳችንን በዚህ በማይታይ መሰላል ውስጥ ከኛ በላይ ካሉ ሰዎች ጋር እያወዳደርን ስለሆነ ነው። ብዙ ሰዎች ገንዘብን በተመለከተ ያለኝ ይበቃኛል የማለቱን ትርጉም ምን እንደሆነ ለመወሰን ይቸገራሉ። ይህ ለገንዘብ ጭንቀትና ደስተኛ ላልሆነ ህይወታቸው ምክንያት ነው። የበለጠ ገንዘብ መፈለግና ቁሳዊ ንብረት መሰብሰብ ወደ ማያቋርጥ የብስጭት ስሜት የሚያመራው ማለቂያ የሌለው ገደል ሊሆን ይችላል። ስለዚህ ያለኝ ይበቃኛል የምትለው መቼ ነው? ለዚህ ጥያቄ ምላሽ እስካልሰጠ ድረስ ብዙ ገንዘብ መፈለግና ቁሳቁስ መሰብሰብ የሚፈጥርብህ ብስጩ ስሜትን ብቻ ነው። ስለዚህ ዛሬውኑ ገንዘብን በተመለከተ በቂ ነው ብለህ የምታስበውን ትክክለኛ ፍቺ ላንተ በሚስማማ መንገድ ወረቀት ላይ ግልጽ አድርገህ አስፍር። እንግዲህ እነዚህ ከላይ ያየናቸው 3 ነጥቦች በክፍል 1 ስር ማለትም ስለ ገንዘብ ባለህ አመለካከት attitude toward money ዙሪያ የሚያጠነጥኑ ናቸው። በመቀጠል በክፍል 2 ገንዘብን ማግኘት ወይም getting money በሚለው ክፍል ስር ያሉትን ቁልፍ ነጥቦች ለማየት እንሞክር። አራተኛው ኮምፓውንዲንግ ተጠቀም። በዚህ ክፍል ውስጥ የመጀመሪያው ነጥብ the power of compounding በመጠቀም ሀብትን በጊዜ ሂደት እንዴት ማካበት እንደምትችል የሚጠቁም ሐሳብ ነው። ኮምፓውንዲንግ በመነሻ ኢንቨስትመንት ሀብትን የመፍጠር ሂደት ነው። ይህም በረዥም ጊዜ የኢንቨስትመንት የማያቋርጥ ገቢን የሚፈጥር ቀመር ነው። ኮምፓውንዲንግ ያለማቋረጥና በቀጣይነት ኢንቨስት የማድረግ ጥበብ ነው። በኮምፓውንዲንግ
ትናንሽ ኢንቨስትመንቶች እንኳን ከጊዜ በኋላ በከፍተኛ ሁኔታ ሊያድጉ ይችላሉ። በረዥም ጊዜ ኢንቨስትመንቶች ላይ አትኩር። ይህ ተከታታይነት ያለው ትርፍ ያመጣልሃል። አምስተኛው የቻልከውን ያህል ቆጥብ። ምንም እንኳን ግልጽ የሆነ ምክንያት ባይኖርህም ዝም ብለህ ከገቢ ላይ ቆጥብ። የቁጠባ መጠን ዝቅተኛ ከሆነ ሀብትን መገንባት ከገቢ ወይም ከኢንቨስትመንት ገቢ ጋር ያለው ግንኙነት ያን ያህል ነው። ብዙ ጊዜ ቁጠባን በተመለከተ ቁጠባ ይሆናል ከገቢ ላይ ወጪያችንን ቀንሰን የምንጥላት ሳንቲም እንደሆነች እናስባለን። ደራሲው ግን በዚህ መጽሐፉ እንደሚለው ቁጠባ ከገቢ ላይ ኢጎ ሲቀነስ እንደሆነ ይገልጻል። ደራሲው ግን በዚህ መጽሐፍ እንደሚለው ቁጠባ ከገቢ ላይ ኢጎ ሲቀነስ እንደሆነ ይገልጻል። ይህ በጣም አስደሳች የቁጠባ ቀመር ነው ብዬ አስባለሁ። ወጪን ስመለከት ምን ያህሉ አስፈላጊ ነው ብዬ እንዳስብና ምን ያህሉ የራሴ ኢጎ እንደሆነ እንዳስብ ረድቶኛል። አብዛኛውን ጊዜ ከሚያስፈልገን ወጪ በላይ ለኢጎ ብለን የምናወጣው ወጪ ብዙ ነው። ይህም ለታይታና ርካሽ ተወዳጅነትን ለማትረፍ የምናደርገው እሽቅድድም ነው። ደራሲው በዚህ መጽሐፉ እንደሚለን ለመኖርና ለመበልጸግ ትንሽ ገንዘብ እንደሚያስፈልግ እና የራስህ የግል ወጪዎች በጣም ዝቅተኛ ማድረግ ትችላለህ። ይህም በህይወት ውስጥ ብዙ ነፃነት ይሰጣል። ምክንያቱም በቂ የቁጠባ ተቀማጭ ሲኖር ከማትወደው ስራ ጋር ተጣብቀህ አትቀርም። ሌላ ስራ ለመቀየርም ሆነ ለተወሰኑ ጊዜያት ከስራ ራስን ለማራቅ ብሎም የራስን ስራ ለመጀመር። ስለዚህ ከገቢ ላይ አስፈላጊ ወጪዎቹን ብቻ በማድረግ ቀሪውን ምክንያት እንኳን ባይኖር ዝም ብለህ ቆጥብ ወይም አስቀምጥ። ምክንያቱም በቀኑ መጨረሻ ቁም ነገሩ ምን ያህል ገቢ ነበር የሚለው ሳይሆን ምን ያህሉ ካንተ ጋር ሰንብቷል የሚለው ነው። ስድስተኛው ቀጣይነት ያለው ኢንቨስትመንት ይኑርህ። ሁለት ባለሀብቶች አሉ ብለህ አስብ። አንዱ በቀጣይነት ገንዘቡን ያለማቋረጥ ኢንቨስት በማድረግና የረዥም ጊዜ እቅዶችና ግቦች ላይ በማትኮር ሀብትን በማካበት ሲሰራ፣ ሌላኛው ደግሞ ስሜቱን በመከተል አልፎ አልፎ ኢንቨስት በማድረግ የአጭር ጊዜ የፋይናንሻል እቅዶችን ይከተላል። በመጨረሻ ከሁለቱ ባለሀብቶች ውጤታማ በሆነ መንገድ ቀጣይነት ያለው ሀብትን መገንባት የሚችለው የቱ ይመስላል? ምላሹ ግልጽ ነው። ሂድ አንተም እንዲሁ አድርግ። ሶስተኛው ክፍል ገንዘብን ስለመጠቀም ወይም ስፔንዲንግ መኒ በሚለው ሐሳብ ስር ያሉትን ቀጣይ 7፣ 8 እና 9 ሐሳቦችን ለማየት እንሞክር። ሰባተኛው ነፃነትን ለመግዛት ገንዘብን ተጠቀም። ገንዘብ ከሚሰጥ አንዱና ዋናው ቁልፍ ነፃነትና የፈለግከውን ነገር ከፈለግከው ሰው ጋር እስከፈለግከው ጊዜ ድረስ የማድረግ ችሎታ ነው። ገንዘብ ጊዜን ለመግዛት እንዲሁም ጊዜህን እንድትቆጣጠር ያስችልሃል። ሰፊ አማራጮችንም ያቀርብልሃል። በህይወት ዋናው ቁም ነገር ደስተኛ መሆንና ትርጉም ያለው ህይወት መኖር መቻላችን ነው። ብዙ ጥናቶች እንደሚያሳዩት ገንዘብ በግል ህይወት እርካታ ወይም ደስታ ላይ ጉልህ የሆነ ተጽዕኖ እንዳለው ነው። ስለዚህ ባለ ገንዘብ አላስፈላጊ በሆኑ የቅንጦት ቁሶች ላይ ገንዘብህን ከማፍሰስ ባለ ገንዘብ ነፃነትን ልትገዛ ትችላለህ። ነፃነት የደስተኛ ህይወት አንዱ ማሳያ ነው። ስለዚህ አስታውስ፣ ቁም ነገሩ ምን ያህል ገንዘብ አለ የሚለው ሳይሆን ባለ ገንዘብ ምን ያህል ነፃነት ፈጥረሃል፣ ምን ያህልስ ደስተኛና ትርጉም ያለው ህይወት በመኖር ላይ ነህ የሚለው ጥያቄ ነው። ስምንተኛው ምንድነው ፍላጎትህ? ሀብታም መሆን ወይስ ሀብታም ሆኖ መቅረት? ሀብታም መሆንና ሆኖ መቅረት በሚሉ ሐሳብ ሰፊ ልዩነት እንዳለ ተገንዘብ። ብዙ ሰዎች ሀብታም ለመሆን እንጂ ሆኖ መቆየት የሚለው ሐሳብ ብዙም ትኩረት ሲሰጡት አይታይም። ሀብታም መሆን ብዙውን ጊዜ አደጋዎችን መጋፈጥና ደፋር ሆኖ የኢንቨስትመንት ውሳኔዎችን ማድረግን ያካትታል። ነገር ግን ሀብታም ሆኖ ለመቆየት የተለየ አስተሳሰብ ይጠይቃል። ይህም ሀብቱን ለረጅም ጊዜ መጠበቅና ማስተዳደር መቻል የሚል ጥበብ ነው። በፍጥነት ሀብታም የሆኑ ሰዎች በፍጥነት ድሃ የሚሆኑበት ምክንያት ደካማ የሆነ የገንዘብ አያያዝና የፋይናንስ አስተዳደር እንዲሁም አደገኛ ኢንቨስትመንቶች ውስጥ ለሚዘፈቁ ነው። አንተ ሀብታም ከመሆን ባለፈ የፈጠርከውን ሀብት እንዴት መጠበቅ እንደምትችል ልትማር ይገባሃል። ይህን ለማድረግ እቅድ ማውጣትና በሱ ላይ መጣበቅን ከምንም በላይ ትዕግስት በገንዘብ ነክ ውሳኔዎች ውስጥ አስፈላጊ ባህሪ መሆኑንና መታገስ አስፈላጊ መሆኑን ልብ በል። ዘጠነኛው አንድን ነገር ስለፈለግከው ብቻ አትፈልገው። ውድ መኪና፣ ትልቅ ቤት፣ የቅንጦት ዕቃዎች እንደሚያስፈልጉ ታስብ ይሆናል። እውነታው ግን አያስፈልጉም። አንተ የምትፈልገው የሌሎችን አድናቆትና ክብር ነው።
አንተ ግን እነዚህን የቅንጦት መኪኖችና ትልቅ ቤት ሰዎች ብዙውን ጊዜ ሀብትን ለነጻነትና ለደህንነት ስሜት ሲሉ ይፈልጋሉ። ይህ ግን ብዙዎች በመጨረሻ ላይ የበለጠ ጭንቀታምና ውጥረት ውስጥ እንዲገቡ ሊያደርጋቸው ይችላል። ሰዎች ብዙውን ጊዜ የፋይናንስ ስኬት ሲያገኙ በጣም ወጥመድ ውስጥ የገቡ አይነት ስሜት እንደሚሰማቸው ይናገራሉ። ይህ የሚያሳየው ከገንዘብ ስኬት ባለፈ የህይወት ትርጉምና ዓላማ የማግኘትን አስፈላጊነት ቅድሚያ እንድትሰጥ ነው። ገንዘብ የነጻነትና የደህንነት ስሜትን ይፈጥራል። ነገር ግን ደስታና እርካታን ሊያመጡ ለሚችሉ ሌሎች ነገሮች ቅድሚያ መስጠት አለብህ። ከገንዘብ ስኬት ባሻገር አስብ። ከእሴቶችና ከህይወት ዓላማ ጋር የሚስማማና ደስታን የሚያመጣ ህይወት በመገንባት ላይ አትኩር። አራተኛውና የመጨረሻው ክፍል ገንዘብን ስለመጠበቅ ወይም ፕሮቴክቲንግ መኒ የሚል ሐሳብ ነው። በዚህ ስር ያሉትን ነጥቦች በመቀጠል እንመልከት። አስረኛው ለስህተት ቦታ ይኑርህ። ለወደፊቱ እቅድ ማውጣትና የፋይናንስ ግቦችን ለማሳካት መስራት አስፈላጊ ቢሆንም ያልተጠበቁ እንቅፋቶችና ተግዳሮቶችን አስቀድሞ መገመትና ለዚህም መዘጋጀት አስፈላጊ ነው። ለስህተት ቦታ መተው የአደጋ ጊዜ ፈንድ ከመገንባት አንስቶ ኢንቨስትመንቶችን እስከ ማብዛት ድረስ ብዙ ነጥቦች በውስጡ ያካትታል። በፋይናንሻል እቅድና ግብ ማውጣት ረገድ ተጨባጭና ተለዋዋጭ መሆን የሚሉ ጉዳዮች ሊከሰቱ እንደሚችሉ በመገንዘብ መዘጋጀት አስፈላጊ ነው። የፋይናንስ ግቦችን ማሳካት እንድትችልና ካልተጠበቁ ክስተቶችና ተግዳሮቶች ራስህን ከወዲሁ መከላከል እንድትችል ተጨባጭና ተለዋዋጭ ዘዴዎችን ተጠቀም። 11ኛው አንተን ጨምሮ ሁሉም ነገር የሰዎች የፋይናንስ ግቦችና ቅድሚያ የሚሰጧቸው ነገሮች ህይወትን ጨምሮ በተለያዩ ምክንያቶች ተጽዕኖ ሊያርፍባቸው ይችላል። የግለሰባዊ ሁኔታዎች ለውጦችና የምጣኔ ሀብታዊ ሁኔታዎች መለወጥ ለለውጥ ክፍት መሆንና አዳዲስ ግቦችንና ቅድሚያ የሚሰጧቸውን ነገሮች ለማሟላት የገንዘብ እቅዶችንና ስትራቴጂዎችን ማስተካከል አስፈላጊ መሆን ግዴታ የሚያደርጉ ሁኔታዎች ሊፈጠሩ ይችላሉ። ስለዚህ የረጅም ጊዜ እይታን በማድረግ ማቀድን ተለማመድ። ይህም የግል ፋይናንስና ኢንቨስትመንት ማድረግ ጠንካራ የፋይናንሻል መሰረት በመገንባት ላይ በማትኮር ተለዋዋጭ በመሆን የፋይናንስ ግቦችን ማሳካት እንድትችል ይረዳሃል። በጊዜ ሂደት ያልተጠበቁ ተግዳሮቶች ሲያጋጥሙ ተለዋዋጭነትንና መላመድን የሚያስቀድም የፋይናንሻል እቅድ በመገንባት ላይ ስራ። ይህን ማድረግ የፋይናንስ ስልቶች በጊዜ ሂደት ጠቃሚና ውጤታማ ሆነው እንዲቀጥሉ ማድረግ ያስችልሃል። ከዚህ መጽሐፍ የምናየው 12ኛውና የመጨረሻው ነጥብ ጽንፈኛ ክስተቶችን ተገንዘብ። እነዚህ ክስተቶች እምብዛም ባይሆኑም በአንድ ሰው የፋይናንስ ውጤት ላይ ከፍተኛ ተጽዕኖ ሊያሳድሩ እንደሚችሉ መረዳት ይኖርብሃል። አንድ ሰው የኢንቨስትመንት ውሳኔዎችን ሲያደርግ እነዚህን ጽንፈኛ ክስተቶች ግምት ውስጥ ማስገባት ይኖርበታል። እንደ ስቶክ ገበያ ውድቀት ወይም ድንገተኛ የዋጋ ጭማሪ የሚሉ ጉዳዮች በዚህ ክልል ውስጥ የሚወድቁ ጽንፈኛ ክስተቶችን የሚያመለክቱ ሲሆን በግላዊ ፋይናንስ ወይም እነዚህን ክስተቶች መቼ እንደሚከሰቱ ለመተንበይ ባይቻልም ኢንቨስትመንቶችን በማብዛት ከዚህ አደጋ ራስህን ማዳን ትችላለህ። የረጅም ጊዜ እይታን በመያዝ ለነዚህ ጽንፈኛ ክስተቶች መዘጋጀት አስፈላጊ መሆኑን ተረዳ። ጽንፈኛ ክስተቶችን ለመተንበይ ከመሞከር ይልቅ ስኬታማ ባለሀብቶች ከነዚህ ክስተቶች ራሳቸውን ለመጠበቅና ለመከላከል እርምጃን እንደሚወስዱ እወቅ። በአደጋ አስተዳደር ላይ ማትኮር እንዲሁም በመረጃ የተደገፈ የኢንቨስትመንት ውሳኔዎችን ማድረግ በቀላሉ ከጽንፈኛ ክስተቶች ራስን የምትጠብቅበትና ሀብትን የመገንባት መንገድ ነው። ይህንን በደንብ ተረዳ። በዛሬ የመጽሐፍ ቅምሻችን እንደተጠቀማችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ፈልጋችሁ ያጣችሁት መጽሐፍ ገበያ ላይ ያላገኛችሁት ልታነቡት ፈልጋችሁ ጊዜ ያጣችሁለት ሌሎች የጠቆሟችሁ እንዲሁም ልትገዙት ፈልጋችሁ ያላገኛችሁት መጽሐፍ ማንኛውንም በሌላ ቋንቋ የተተረጎመ እንኳን ቢሆን ኮመንት ላይ ጻፉልኝ። ለሁላችንም በሚስማማ መልኩ ምጥንቅጥን አድርገን በዚህ መልክ የማቀርብ ይሆናል። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ። በዛሬው የመጽሐፍ ዳሰሳችን ዙሪያ ያላችሁን ሀሳብና አስተያየት ኮመንት ላይ ጻፉልኝ። ይህንን ቻናል ከወደዳችሁት ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን።